የመጀመሪያው ቼዝ የተገኘው ወይ ደግሞ ሰዎች የጀመሩት ህንድ ውስጥ ነው። ሻህ ማለት ንጉሱ አደጋ ላይ ነው አይደል? በፈረንሳይኛ ንጉስ አደጋ ላይ ነው ማለት ኢሼክ ማለት ነው። ንጉሳችሁ በነገራችን ላይ አደጋ ላይ ከሆነ ሌላ ጠጠር ማንቀሳቀሳችሁ ብታንቀሳቀሱም ንጉሳችሁን ለመጠበቅ ነው። ራሱን እንዲሰዋ አድርጋችሁ አንድ ጠጠር ስሩ ልታስገቡ ትችላላችሁ ወይ ንግስታችሁን ስሩ ልታስገቡ ትችላላችሁ እንጂ ንጉሳችሁ ሊጠቃ ፊት ለፊት አደጋ ላይ ያለ ሌላ ጠጠር ማንቀሳቀሳችሁ ነው። ካለችበት አቅጣጫ ኤክስ አርጋ መሄድ የምትችለው አጠገቧ ሊበላ የሚችል ነገር ስላለ ያኔ የነበረውን ህግ ለየት የሚያደርገው ምንድነው? እንደው ከፊት ለፊታችሁ አንድ ጠጠር ካለ ዘላችሁት ማለፍ ትችላላችሁ። ትበሉታላችሁ ማለት አይደለም፣ ዘላችሁ ታልፉታላችሁ። የሆነ ጠጠር ካለ የትኛውም ጠጠር ሊሆን ይችላል፣ ያንን መብላት ይችላል። ንጉሱ ፊት ለፊት ካለ ንጉሱ እንዳይንቀሳቀስ አድርጎ ማሰር ይችላል። ሻህ አላር ሻህን መታብን ወይ ደግሞ ንጉሳችን እየጠቃ ነው ብሎ እንደ ማስጠንቀቂያ ይሰጣሉ። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ሎማን ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን እንግዲህ ምን አይሎቻችሁ ቼዝ ላይ ጥሩ ሁኑ አትሁኑ ባላቅም፣ ምን አይሎቻችሁ ቼዝ ውደዱ አትውደዱ ባላቅም፣ ግን በዛሬ ቪዲዮአችን ቼዝ ከየት ከተጀመረ በምን አይነት መንገድ መጣ፣ አሁን ያለው ቼዝ መጀመሪያ ሲጀመር እንደዚህ አይነት አቋም አልነበረም፣ እንደዚህ አይነት ህግ አልነበሩትም እና ምን አይነት መንገዶችን ያለፈው፣ ከዚያ ደግሞ በዚህ ቪዲዮ መጨረሻ ላይ እንግዲህ ጎበዝ የቼዝ ተጫዋች ባላደርጋችሁም ግን ደግሞ ቼዝ ላይ የምታያቸው እያንዳንዱ ጠጠሮች ምን አይነት እንቅስቃሴ እንደሚያደርጉ አስረዳችኋል። ቀለል ባለ መንገድ ህጉን ነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ ትንሽ ቢያንስ ቼዝን ትንሽ ለምዳችሁ ጨርሳላችሁ ብዬ ተስፋ አደርጋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የተገናኙ ሀሳቦችን የምናወራበት ቻናል ነው። እንደዚህ አይነት ቪዲዮ እንደዚህ አይነት ኮንተንት ከተመቻችሁ ሰብስክራይብ እንዲሁም የደውላ ምልክት መጫን ቤተሰብ መሆን ትችላላችሁ። ቼዝ እንዴት ጀመረ፣ ምን አይነት ሂደትስ አለፈ የሚሉትን ነገሮች ላውራችሁ። በጣም የሚገርማችሁ ነገር ይህን ቪዲዮ የመስራት ሀሳብ ይመጣልኝ ከዚህ በፊት ትዝ ካላችሁ ዩር ኔክስት 5 ሙቭ የሚል መጽሐፍ ዳስ አድርጌ ነበር በፓትሪክ ቤት ዴቪድ በሚባል ሰውና እዛ ላይ ስለ ቼዝ አንዳንድ ነገሮችን ያወራ ነበር። ለምን እግረ መንገዴን አላነሳም ብዬ ነው ስለ ቼዝ እያየው የነበረውና በጣም በሚገርማችሁ ሁኔታ ቼዝ እንደው አስቡ ሲባል ከየት የመጣ ይመስላችኋል? እንደው ኦሪጂኑን ቢገመት አሁን በጣም ብዙ ልክ እንደ ቻይና ያሉ ሀገሮች ምናልባት ሊጠቀሱ ይችላሉ። ልክ እንደ ሳንዙ the art of war የሚሉት መጽሐፎች ከዛ ስለወጡ ብላችሁ ትገምታላችሁ። ከለንደን ብላችሁ ትገምታላችሁ። እንዴ በጦር የሚታወቁ አሉ አይደል? ከነዛ ወጥቷል ብላችሁ ትገምታላችሁ። ግን ቼዝ ከነዚህ ሁሉ ቦታዎች ሳይሆን የጀመረው በ16ኛው ክፍለ ዘመን አካባቢ ቼዝ ለመጀመሪያ ጊዜ ታወቀው ህንድ ውስጥ ነው። የመጀመሪያው ቼዝ የተገኘው ወይ ደግሞ ሰዎች የጀመሩት ህንድ ውስጥ ነው። እንግዲህ አሁን ታሪክ ላይ በተቀመጠው መሰረት ማለት አንዳንድ ቦታ እኛ ጋ ነው የሚል ነገር አለ። ግን ደግሞ ሪከርድ ይሄ ታሪክ ላይ በተቀመጠው መንገድ ከሄድን ህንድ ውስጥ ነው የተገኘው በ16ኛው ክፍለ ዘመንና ህንድ ውስጥ ቼዝ አልነበረም። ስሙ ቻቱራንጋ ይባላል እና ቻቱራንጋ አሁን ከምናውቀው ቼዝ በጣም በቃ ኦልሞስት የተወሰኑ ነገሮች ያመሳስሉታል። ከዛ ውጪ ግን ብዙ ነገሮች ልዩ ነው። ለየት ባለ መንገድ ይጫወቱ የነበረ ጨዋታ ነው። እንግዲህ እንደምታውቁት ቼዝ የስትራቴጂ ጨዋታ ነው። ጭንቅላት ያላቸው እውቀት ያላቸው ሰዎች የሚጫወቱት ጨዋታ ነው። እንግዲህ በእኛም ዘመን እንደዛ ተብሎ ይታሰባል። በዛ ጊዜ ደግሞ ሞር ዋጋ ይሰጥ የነበረ ጨዋታ ነውና በቻቱራንጋ የሚባለው ጨዋታ ወይ ደግሞ የህንዶች የመጀመሪያ ዘመን የነበረው ቼዝ የሁለት ሰው ሳይሆን የአራት ሰው ጨዋታ ነው እና አራት ሰዎች ሁሉም ሰው 8 ጠጠሮች ይኖሩታል። እንግዲህ ሁሉም ጠጠሮች ወደ 5 አይነት ጠጠሮች ማለት ስለ አምስቱም አይነት ነግራችኋለሁ። 5 አይነት ጠጠሮች ይኖራችኋል። ስለዚህ በእናንተ በኩል 8 አለ፣ ከፊት ለፊታችሁ ሌላ 8 አለ። ከዛ እናንተ ደግሞ ስትሬት በእናንተ ተቃራኒያችሁ በሆነ ሳይድ ደግሞ ሌላ ሰው አለ። ከዛ ከእናንተ ደግሞ በግራ ነው የሚባለው በግራዊ በቀኝ በኩል ማለት በዚህ በኩል ደግሞ ሌላ ሰው አለ። ስለዚህ የአራት ሰው ጨዋታ የነበረ ጌም ነው ቻቱራንጋ የሚባለው እና ይሄ ጌም እንዳልኳችሁ 5 የተለያዩ ጠጠሮች አሉ። እንግዲህ ፒስስ ነው የሚባሉ ጠጠሮች ልበላቸው እዛ ላይ ያሉትን ሁሉ ነው። ምን አይነት ጠጠሮች ነው ያሉት? የመጀመሪያው እንግዲህ ታዋቂው የሆነ ዋናው ንጉስ ነው። ይሄ ንጉስ አሁንም ባለው መሰረት ነው የሚንቀሳቀሰው። የተለመደ ሊሚትድ የሆነ እንቅስቃሴ ያለው ጠጠር ነው አብዛኞቹ ይልቅ። ምክንያቱም አሁን ሌላው ሁሉ ምንም ያህል ስትሮንግ ቢሆኑ ይህንን ንጉስ ፕሮቴክት ለማድረግ ነው የሚያደርጉትን ነገር ሁሉ የሚያደርጉት። ንጉስ አለ። ይሄ ንጉስ መንቀሳቀስ የሚችለው በአንድ እርምጃ ብቻ ነው። በስድስቱም አቅጣጫ መንቀሳቀስ ይችላል። ወደፊት መሄድ ይችላል፣ ወደ ኋላ መሄድ ይችላል፣ ወደ ግራ መሄድ ይችላል፣ ወደ ቀኝ መሄድ ይችላል። ከዛ ደግሞ አግድም ሳይድ ወደ ግራ፣ ወደ ቀኝ፣ ሳይድ ወደ ፊት፣ ወደ ኋላ መሄድ ይችላል። በሁሉም አቅጣጫ አንድ እርምጃ ብቻ መራመድ የሚችል ወይ አንድ ቦክስ ብቻ መራመድ የሚችል አካል ነው ንጉስ የሚባለው። ሁለተኛው ደግሞ አሁን የለም ተተክቷል፣ ግን ደግሞ ኤሌፋንት የሚባለው ወይ ደግሞ ዝሆን የሚባል ጠጠር አለ። ዝሆን ደግሞ ማለት ያሁኑ ቢሾፕ የሚባለው ወይ ደግሞ ጳጳስ የሚባለው ይሄ አግድም የሚሄደው ማለት
ግን የነሱ ቢሾፕ ወይ ደግሞ የነሱ ኤሌፋንት በግራና በቀኝ አግድም ይሄዳል። ሳይድ ነው የሚሄደው ማለት ነው። ዲያጎናል ነው የሚሄደው። ሶ ዲያጎናል በአንዴ ሁለት እንቅስቃሴ ብቻ ነው ማድረግ የሚችለው። ወደ ጎን 1 2 ይሄዳል፣ ወደዚህ 1 2 ይሄዳል፣ ወደ ኋላም 1 2 1 2። ያኔ የነበረውን ህግ ለየት የሚያደርገው ምንድነው? እንደው ከፊት ለፊታችሁ አንድ ጠጠር ካለ ዘላችሁት ማለፍ ትችላላችሁ። ትበሉታላችሁ ማለት አይደለም፣ ዘላችሁ ታልፉታላችሁ። ልክ እንደ ዳማ ለምሳሌ ስትበሉ ዘላችሁ ታልፉና ትበሉታላችሁ አይደል? ይሄ ዘላችሁ ታልፉታላችሁ እንጂ መብላት አይደለም። አሁን መብላት ሌላ ህግ ስላለው ማለት ነው። ስለዚህ ይሄኛው ሳይድ ነው የሚሄደው፣ ኤክስ እንደማለት ነው። ግን በአንዴ ወደ ሁለት ቦክሶችን ብቻ መሄድ እንደሚችል ታያላችሁ። እንግዲህ ህጉ እንደዛ ያወራል። ሌላኛው ደግሞ ፈረስ ነው። ፈረስ ማለት አሁን እኛ የምናውቀው ሆርስ የሚባለው ማለት አሁን በእኛም ዘመን ያለው ኤል ሼፕ የሚንቀሳቀሰው ጠጠር ነው። ኤል ሼፑ ደግሞ የሚንቀሳቀሰው ብዙ ጊዜ ይሄ አንዩዥዋል በሆነ መንገድ ይንቀሳቀሳል። ማለት ፕሬዲክት አታደርጉትም። ቀጥታ መስመር ወደ ግራ ወደ ቀኝ መሄድ የለበትም። ግን ደግሞ ኤል ሼፕ ይሄዳል። እሱ ቀጣይ መሄድበትን ቦታ ማወቅ ከፈለጋችሁ አሁን ጠጠሩ ካለበት ወደፊት ሊሆን ይችላል፣ ወደ ኋላ ሊሆን ይችላል፣ ወደ ግራ ሊሆን ይችላል፣ ወደ ቀኝ ሊሆን ይችላል። ከአራቱ አቅጣጫ ከፊት ለፊታችሁ ወይ ከኋላችሁ 2 ሳጥኖችን ትቆጥራላችሁ። 2 አሁን ካለበት 1 2 ትሉና ወይ ወደ ግራ ወይ ወደ ቀኝ ኤል ሼፕ ትሰራላችሁ። ከፊት ለፊታችሁ 2 ቦክስ አለ። 1 2 ብላችሁ ዘላችሁት፣ ከዛ ወደ ግራ ወይ ወደ ቀኝ ሶስተኛው ቦክስ ወደ ግራ ወይ ወደ ቀኝ ያልፋል ማለት ኤል ሼፕ ጥፍ ይላል። ወደ ኋላም ከሆነ 1 2 ከዛ ወደ ግራ ወደ ቀኝ፣ ወደ ጎን ከሆነ 1 2 ወደ ላይ ወይ ወደ ታች፣ ወደዚህም ከሆነ 1 2 ወደ ላይ ወይ ወደ ታች መሄድ ይችላል። ኤል ሼፕ ነው የሚሄደው። ብዙ ጊዜ አንፕሬዲክተብል የሚባለው ጠጠር ይሄ ነው። ከዛ ደግሞ ሌላኛው ሰረገላ የሚባለው ሰረገላ ሮክ ይባላል። በተለያየ ስም ይጠራል። ሰረገላ ማለት ጥግ ላይ ያሉት ማለት የስትሬት መንገድ የሚራመዱት። እነዚህ ደግሞ መስቀለኛ መንገድ ይሄዳሉ፣ ቀጥታ መንገድ ይሄዳሉ፣ ወደ ኋላ ይሄዳሉ፣ በጎን በፊት ለፊታቸው ቀጥታ ይሄዳሉ፣ ወደ ኋላ ቀጥታ መሄድ የሚችሉ ጠጠሮች ናቸው። ብዙ ጊዜ ድንበር ይጣባበቃሉ። ጥግ ላይ ነው ብዙ ጊዜ የሚሆኑት። ጥግ ላይ ወደፊት ፕሮቴክት ያደርጋሉ፣ ወደ ግራ ፕሮቴክት ያደርጋሉ። በቃ የሚሄዱት ምንድነው መስቀል ማለት ካሉበት ወደፊት ይሄዳል፣ ወደ ኋላ ይሄዳል፣ ወደ ግራ ይሄዳል፣ ወደ ቀኝ ይሄዳል። ከዛ ደግሞ አምስተኛ ለየት የሚለው ጠጠር ትንሽ የሚባለው ብዙ አቅም የለውም የሚባለው ጠጠር ሰራዊት ወይ ደግሞ ወታደር የሚባለው ጠጠር ነው። ይሄ ጠጠር ከሌሎቹ ይልቅ እንደው ሊሚትድ የሆነ ነገር አለ። በድሮ ቻቱራንጋ ውስጥ ብዙ የተለየ ነገር ላይኖር ይችላል። በእኛ አሁን በምንጫወተው ቼዝ ላይ ግን ብዙ አቅም የሌለው ግን ደግሞ ሳምሃው ፖቴንሻል ያለው ቼዝ ነው። ጠጠር ነው። ለምን እንደሆነ ነግራችኋል። ይሄኛው ደግሞ በአንድ እርምጃ ብቻ ነው ወደፊት መራመድ የሚችለው። ግን ስፔሻል የሆነ ኬዝ አለ። ለምሳሌ ከፊት ለፊታችሁ ምንም ጠጠር ባይኖር ወይ ደግሞ ይኑርም አይኑርም ይዳዝማታል፣ ብቻ ግን በጎን ወይ ዲያጎናል በግራ ወይ በቀኝ ይሄ ስትሬት ግራና ቀኝ ሳይሆን ዲያጎናል በሳይድ በኩል ግራና ቀኝ የሆነ ጠጠር ካለ እሱን ለመብላት ወደ ግራ ወይ ደግሞ ወደ ቀኝ ዲያጎናል መሄድ ይችላል። በጎን በኩል ማለት ሳይድ ማለት ቪዲዮን አስቀምጥላችኋል። እቺ ጠጠር መሄድ የምትችለው ወደፊት ብቻ ቀጥታ ብቻ ነው። ከዛ ውጪ መንቀሳቀስ አትችልም። ግን ደግሞ አንዳንዴ ሳይድ ትቀይራለች። ይሄ ካለችበት ወደ ግራ ወይ ወደ ቀኝ ሳይድ መሄድ ትችላለች። ይሄ ደግሞ የሚሆነው ልትበላ ስትል ነው። ጠጠር እንግዲህ እንደዚህ አይነት ፖቴንሻል እንደነበረ ታያላችሁ። እንግዲህ ቻቱራንጋ ይሄኛው ነው። በቃ ጌሙ ይሄ ነው፣ የአራት ሰው ጨዋታ። ግን ደግሞ ምን አይነት ህግ አለው ይሄ ቻቱራንጋ ላይ? አንድ ሰው ብቻውን የሚጫወተው ጌም አይደለም፣ የቲም ጨዋታ ነው። 2 ቲም ነው አንድ ላይ መጫወት የሚችለው። ከምን አይነት ሰው ጋር ነው የምትጫወቱት? እናንተ ያላችሁበት የተደረደራችሁበት ቦታ አለ አይደል? ከናንተ ኤግዛክትሊ ይሄ በእናንተ መንገድ በእናንተ አደራደር የተቀመጠ ግን ደግሞ የእናንተ ተቃራኒ ሆነ ወደ እናንተ ፊት ለፊት የተያያችሁት ማለት ነው። እናንተ እዚህ ጋር ናችሁ፣ በዚህኛው ሳይድ በኩል የተያየው ከሱ ጋር ቡድን መሆን ትችላላችሁ። ከዚህኛው ጋር ቡድን መሆን ትችላላችሁ። ከናንተ ስትሬት ወደ እናንተ ፊቱን ያዞረው የእናንተ ተቃራኒ ከሆነው ሰው ጋር ግሩፕ መፍጠር ይኖርባቸዋል። ስለዚህ የግሩፕ ጨዋታ ነው ማለት ግሩፕ ጌም ነው። የድሮ ቻቱራንጋ የሚባለው ጌም በቃ እንደዚህ አይነት ጌም ነው። ህንዶች ይጫወቱት የነበረ ጨዋታ ነው። እንግዲህ ያኔ የጀመረው ጨዋታ ነው። አሁን ቀስ በቀስ እያደገ መጣና በ7ኛው ክፍለ ዘመን ፐርሺያን ኢምፓየር ውስጥ ይገባል። የፐርሺያን ኢምፓየር ማለት አሁን ያው ነው ኢራን ውስጥ የምትገኝ ኢምፓየር። ኢራን ውስጥ ሲገባ ፎርሜሽን ቀይሯል፣ ስም ራሱ ቀይሯል። ኢራን ውስጥ ሻትራንጅ የሚል ስም ተሰጥቶታል። እዛ ቻቱራንጋ ነው፣ እዚህ ግን ሻትራንጅ የሚል ፕሮናንሲዬሽን ካልተሳሳትኩኝ ስም ተሰጥቶታል። እዛ የአራት ሰው ጨዋታ ነው። እዚህኛው ግን ከአሁኑ ቼዝ ጋር ተቀራራቢ አድርገውት የሁለት ሰው ጨዋታ አደረጉትና አንድ ሰው 16 ጠጠር አለው፣ እናንተ 16 ጠጠር አላችሁ። ቻቱራንጋ ላይ ያሉት ጠጠሮች ጀስት አንድ ንጉስ ነው ያለው፣ አንድ ዝሆን ያለው፣ ኤቭሪቲንግ አንዳንድ ነው። እዚህኛው ላይ ግን አንዳንዱ ደብል ይሆናሉ። ከዛ ያለፈ ደግሞ ብዙ ሰራዊቶች አሉ፣ ብዙ ሶልጀሮች አሏችሁ። ምንድነው እዚህ ጋር ለየት ያለ ነገር የተፈጠረው ሻትራንጅ ላይ? የመጀመሪያው ነገር የተፈጠረው ነገር እንዳልኳችሁ 16 ሰራዊቶች አሏችሁ። 16 ሰራዊቶች አሏችሁ ማለት አብዛኛው 8 ምንድነው ወታደሮች አሏችሁ ማለት 8
ወታደሮች ሶልጀር የሚባሉ አላችሁ። ከጀርባ ግን ያሉት ተመሳሳይ ናቸው። ለምሳሌ ዝሆን አለ፣ ተመሳሳይ ሙቭ በተመሳሳይ መንገድ ነው። ሳይድ ነው የሚሄደው፣ በአንድ ሁለት የመሄድ አቅም አለው። ምንድነው የሚባለው ሰረገላውም ተመሳሳይ ነው። ምንድነው ጳጳስ የሚባለው ወይ ደግሞ ቢሾፕ የሚባለውም ተመሳሳይ ነው። ግን እዚህ ጋር አንድ አካል ጨመሩ፣ ንጉሱን የሚረዳው አካል። ይሄ ደግሞ ካውንስለር ይባላል። ካውንስለር ማለት የአሁኑ ቼዝ ላይ ንግስት የተቀመጠችበት ቦታ ላይ የሚቀመጠው ማለት። ይሄ ደግሞ የሚሄደው ልክ እንደ ዝሆን ይሆንና በአንዴ ግን አንድ እርምጃ ወደ ጎን ብቻ ሳይድ ኤክስ አድርጎ መራመድ የሚችለው አንድ ብቻ ልክ እንደ ንጉሱ። ግን ይሄ መሄድ የሚችለው ቀጥታ ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ ሳይሆን በጎን በኩል አንድ መሄድ ይችላል። ወደ ግራ፣ ወደ ቀኝ፣ ወደፊት፣ ወደ ኋላ ሳይድ ብቻ መሄድ ይችላል። ኤክስ እንደማለት ነው። አንድ እርምጃ ብቻ መራመድ የሚችለው አብዛኛውን ጊዜ ንጉሱ አካባቢ ይሆናል። ንጉሱን ፕሮቴክት ያደርገዋል። ህጉ በእንደዚህ አይነት መንገድ ነው የሚሄደው። ጠጠሮቹም አሁን ባልኳችሁ መንገድ ነው የሚፋለሙት። አንድን ጠጠር መብላት ከፈለጋችሁ በነገራችን ላይ ለምሳሌ እንደው ምሳሌ ልስጣችሁ። በሰረገላ ምሳሌ ልስጣችሁ። ሰረገላ ስትሬት መንገድ ነው አይደል የሚሄደው። ስትሬት መንገድ ላይ አሁን ስትሬት መስመር ላይ የጠላት የሆነ ጠጠር ካለ የትኛውም ጠጠር ሊሆን ይችላል፣ ያንን መብላት ይችላል። ንጉሱ ፊት ለፊት ካለ ንጉሱ እንዳይንቀሳቀስ አድርጎ ማሰር ይችላል። ለምሳሌ ስለ ፈረስ አውርቻችኋለሁ። ፈረስ ካለበት 1-2 ይዘልና ወደ ግራ ወይ ወደ ቀኝ ይላል። 1-2 ብሎ ወደ ግራ የጠላት ጠጠር ካለ ያንን ጠጠር መብላት ይችላል። ጀስት የእናንተ መስመር ላይ ያለ የትኛውም የጠላትን ቡድን መብላት ትችላላችሁ። ጌሙ በእነዚህ መንገድ ነው። ሻቱራንጋም ላይ ሻትራጅም ላይ በእንደዚህ አይነት መንገድ ነበር ሲሄድ የነበረው። ግን እዚህ ላይ ትንሽ እንደ ባህል ነው፣ ይሄ ህግ አይደለም። ግን ደግሞ እንደ ባህል ምን አደረጉ መሰላችሁ? ፐርሺያኖች ታውቃላችሁ፣ ንጉሶቻቸውን ሻህ ነው የሚሉት። ሻህ SHAN ማለት አይደል? ሻህ ነው የሚሉት። ምንድነው ለምሳሌ የሮማውያን ነገስታቶቻቸውን እኛ መጽሐፍ ቅዱስ ላይ ታውቃቸዋላችሁ፣ ቄሳር ይባላል ወይ ደግሞ ሲዛር ይባላሉ። ግብጾች ፈርዖን ይላሉ። እነዚህ ደግሞ ሻህ ነው የሚሏቸው። ከቅርብ ጊዜ ድረስ አይ ቲንክ 40 ምናምን ዓመት በፊት ሻህ የሚባል ንጉስ ነበራቸው። አሁን ኢራን በሌላ ስርዓት ስለምትመራ ማለት ነው። ምን ይሆን ነበር መሰላችሁ? አሁን ልክ እንበልና ሰረገላው ንጉሱን ስትሬት ሲያገኘው ንጉሱ መብላት አይችልም፣ ግን ንጉሱ እንዳይንቀሳቀስ ያዘዋል። ንጉሱ መፈናፈኛ ሲያጣ ነው በነገራችን ጨዋታው የሚያልቀው። ቻቱራንግም ላይ እዚህም ላይ ልክ ይሄ ሰረገላ የሚባለው ቀጥታ መስመር ላይ ንጉሱን ካገኘው ምን ይላሉ እነዚህ ኢራናዊዎች ፐርሺያን ሰዎች? ወይኔ ሻህ እንደማለት ሻህ አላር ሻህን መታብን ወይ ደግሞ ንጉሳችን እየጠቃ ነው ብሎ እንደማስጠንቀቅ ይሰጣሉ። ስለዚህ አሁን ንጉሱ ልክ የናንተ ጠጠር እናንተ ዊል ልታረጉት የሚችለው ጠጠር ላይ አደገኛ መስመር ላይ ሲገባ ሻህ ይላሉ። ሻህ ብቻ ሳይሆን ቃል አጋኗለች፣ የሆነ የድንጋጤ አይነት ንጉስህን አድነ ወይ ደግሞ ንጉስ ሊበላን ይላሉ። ይሄ ባህል ሆነና የትኛውም ተቃራኒ የሆነ ቡድን ንጉሱን ሊያጠቃው ሲል ሻህ ይላል። አሁን እኛ ቼክ እንደምንለው ማለት ሻህ ይላል። ባህል አደረጉት። ከዛም በተለያዩ ጠጠሮች ንጉሱ እንዳይንቀሳቀስ ስታፍኑት ደግሞ ሻህ ማት አሉት። ሻህ ማት ማለት በቃ ንጉሱ አለቀለት ማለት፣ ንጉሱ ሄልፕለስ ሆነ ወይ ደግሞ ንጉሱ ተሸነፈ ወይ ደግሞ ንጉሱ ሞተ ማለት። ስለዚህ ባህል ሆነና አንድ ሰው ንጉሱን ሊያጠቃ የሚችልበት ስትሬት መስመር ላይ ሲደርስ ሻህ ይላል። ንጉሱ አደጋ ላይ ነው ማለት። ከዛ ይሄድና ልክ ንጉሱ መፈናፈኛ ሲያጣ ሻህ ማት አሉት። ሻህ ማት ማለት ንጉስ አለቀለት ወይ ደግሞ ንጉስ ሞተ ማለት። ፐርሺያን ውስጥ በእንደዚህ አይነት መንገድ አለ። እንግዲህ ፐርሺያን ውስጥ ገባ ካልኳቸው አሁን እየሰፋ መጣ። አሁን ደግሞ ኢሮፕ ውስጥ ገባ። ኢሮፕ ውስጥ ሲገባ አሁን ሞደርን የምንለው ቼዝ እየተቀረጸ ስርዓት እየያዘ መጣ። ምንድነው ኢሮፕ ውስጥ ሲገባ የተቀየረው? የመጀመሪያው ኢሮፕ ውስጥ ሲገባ በዚያን ጊዜ ቼዝ ኢሮፕ ውስጥ የገባ ሰሞን ላይ የኢሮፕ ፖለቲክስ ውስጥ በጣም ትልቅ አቅም የነበራቸው ሴቶች ነበሩ። ልክ እንደነ ንግስት ኤልሳቤት ያሉ ማለት ነው። እነዚህ ሲያዩ ሴት የሚባል ጠጠር የለም፣ ሴቶች ብዙ ጊዜ ውጊያ ላይ አይወጡም ተብሎ ስለሚታሰብ፣ በዚያን ጊዜ ግን እሷና እሷ ዙሪያ ያሉ በጣም ጥሩ ስም የነበራቸው ሴቶች ነበሩ። ስለዚህ ምን አደረጉ? የካውንስለር የሚባለው የንጉሱ አማካሪ የሚባለውን ሰው ሙሉ በሙሉ በንግስት ቀየሩና እስከዛሬ ድረስ በቼክ ታሪክ ታይቶ የማይታወቅ ስልጣን ኦልሞስት አንሊሚትድ የሆነ ፓወር ለንግስት ይሰጣሉ። ንግስት የምትባሏ ጠጠር ለመጀመሪያ ጊዜ ኢሮፕ ውስጥ ነው የተሾመችው። ግን እሱ ብቻ አይደለም፣ ሄዱ ነጭና ጥቁር አደረጉት፣ እንግዲህ እንደ ባህል አደረጉት። ከዛ ደግሞ ያለፈ ኤሌፋንት የሚባለውን ጠጠር ወደ ቢሾፕ ቀየሩት። ወደ ቢሾፕነት ሲቀይሩት ጀስት ኤክስ ብቻ በአንድ ሁለት ብቻ የሚራመድ የሚለውን ነገር አስቀሩት። አንደኛ፣ ሁለተኛ ይዘላል የሚለውን ነገር አስቀሩትና ኤክስ በየትኛው አቅጣጫ መራመድ እንዲችል አደረጉት። ሳይድ ነው፣ ዲያጎናል ነው። ኤክስ በቃ አሁን ካለበት ወደፊት ወደኋላ በጎን በኩል የትኛውን ቦታ ላይ መሄድ እንዲችል አድርጎ ስልጣን እንደሰጡት ታያላችሁ። በግራ በኩል አለ አንድ ምንድነው ቢሾፕ ወይ ደግሞ ጳጳስ፣ በቀኝ በኩል አለ ሮኩ ወይ ደግሞ ሰረገላ የምንለው በግራና በቀኝ በኩል አሉ። ፈረሰኛ ደሴም ነው፣ ፈረስ የሚባለው ማለት ሆርስ የሚባለው ምንም አልቀየሩት። ስቲል ኤል ሼፕ ነው የሚሄደው። ግን ንግስቷን አንሊሚትድ ፓወር ሰጧት። አንሊሚትድ ፓወር ማለት
የሰረገላውንና የቢሾፕን ስልጣን አንድ ላይ ሰጡት ማለት ነው። ሰረገላው ምንድነው የሚያደርገው? ካለበት መስቀል ነው አይደል የሚሄደው፣ ወይ ደግሞ መስቀለኛ ልትል ይችላል። ካለበት ወደፊት ይሄዳል፣ ወደ ኋላ ይሄዳል። ካለበት ወደ ግራ ቀጥታ ሊሄድ ይችላል፣ ወደ ቀኝ ሊሄድ ይችላል። ቢሾፕ የሚባለው የሱ ተቃራኒ ቀጥታ አይደለም የሚሄደው፣ እሱ ደግሞ ኤክስ ነው። በጎን በኩል እንዲህ መሄድ ይችላል፣ በዚህኛውም ጎን በኩል እንዲህ ሊሄድ ይችላል። ወደፊት ይሄዳል፣ ወደ ኋላ ይሄዳል። ለንግስቷ ይሄን ሁለቱ ሰጧት። ምን ማለት ነው? ንግስቷ ወደፊት መሄድ ትችላለች፣ ወደ ኋላ መመለስ ትችላለች፣ ወደ ግራ መሄድ ትችላለች፣ ወደ ቀኝ መሄድ ትችላለች። ግን እሱ ብቻ ነው። አግድም ወደ ግራ መሄድ ትችላለች፣ አግድም ወደ ኋላ፣ ኤክስም ትሄዳለች፣ መስቀለኛም ትሄዳለች ማለት ነው። ለንግስቷ አንሊሚትድ ፓወር ሰጧት። ለምን? ምክንያቱም በዚያን ጊዜ ሴቶች ትልቅ ስልጣን ላይ ስለነበሩ እየተዋጉም ስለነበረ ፖዚሽን እንደሰጧቸው ታያላችሁ። እና ከዚህ ተነስተው ይሄ ሞደርን የምንለው አሁን የምናውቀውን የቼዝ ጨዋታ ፈጠሩት። ከዛ አሁን ምን ይሆናል መሰላችሁ? ይሄኛው ፈረንሳይ ውስጥ የሚገባል የአውሮፓ ሀገር አንደኛው አይደለች። እነዚህም ሰዎች እነዚህ ኢራናዊያ ወይ ደግሞ የፐርሺያ ሰዎች የነበራቸውን ባህል ወረሱት። ልክ ንጉሱ ችግር ላይ ሲገባ ሻህ እንዳሉት እነዚህ ደግሞ ሻህ ማለት ንጉሱ አደጋ ላይ ነው አይደል? በፈረንሳይኛ ንጉስ አደጋ ላይ ነው ማለት ኢሼክ ማለት ነው። ኢሼክ አሁን ንጉሱ አደጋ ላይ ሲገባ ኢሼክ ይሉ ነበር። እነዛ ሻህ ብሎ የሆነ እንደ መቆጣት ወይ ደግሞ እንደ ምንድነው እንደ ማስደንገጥ ነው። ይሄኛው ደግሞ ኢሼክ ነው፣ ንጉሱ አደጋ ላይ ነው ማለት ሶ ልክ ንጉሳችሁን ለምሳሌ እንበልና አንድ ሰረገላ ንጉሱን ሊያጠቃ የሚችልበት ስትሬት መንገድ ላይ ሲያገኘው ሻህ ይባላል። እነዚህ ደግሞ ኢሼክ አሉት፣ ሲያገኙት ኢሼክ ይላል። ልክ ንጉሱ ሲከበብ ማት የምትሏን ቀጥታ ነው ያወረዷት፣ እሷን አልተረጎማትም። ኢሼክ ማት አሉት። ኢሼክ ማት አሁን ንጉሱ ሲጠቃው ንጉሱ መንቀሳቀሻ ሲያጣ ጨዋታው ሲያልቅ ኢሼክ ማት ይባላል። ስለዚህ ኢሼክ ማት የምትሏን ቃል ፈረንጆች ኢቮልቭ አርገው አመጡትና ቼክ ሜት ወደሚል አመጡት። ኢሼክ የምትሏ ቼክ ሆነች። አሁን ንጉሱ አደጋ ላይ ሲመጣ ቼክ ትሉታላችሁ። ቼክ ማለት ንጉሱ አደጋ ላይ ነው ያንቀሳቅሰው። ንጉሳችሁ በነገራችን ላይ አደጋ ላይ ከሆነ ሌላ ጠጠር ማንቀሳቀሳችሁ ብታንቀሳቅሱም ንጉሳችሁን ለመጠበቅ ነው። ራሱን እንዲሰዋ አድርጋችሁ አንድ ጠጠር ስሩ ልታስገቡ ትችላላችሁ፣ ወይ ንግስታችሁን ስሩ ልታስገቡ ትችላላችሁ እንጂ ንጉሳችሁ ሊጠቃ ፊት ለፊት አደጋ ላይ ያለ ሌላ ጠጠር ማንቀሳቀሳችሁ ንጉሳችሁን ብቻ ነው የምታሽሹ። ለዚህ ነው ቼክ የሚባለው። ቼክ ሲባል ምንድነው ንጉሳችሁን አሽሹ ማለት። ስለዚህ ቼክ የተባለው ኢሼክ ከሚል ከፈረንሳይ ቃል የመጣ ነው። ማት ደግሞ የምትለው ሜት አድርገው ተረጎማት እና ፈረንጆች ምናልባት ወይ ደግሞ የኢንግላንዶች ምናልባት ቼክ ሜት ኢሼክ ሜት ምንድነው የፐርሺያን ሰዎች ደግሞ ሻህ ማት ብለው ያወሩት እንደነበር ታያላችሁ። እና ቼክ የቼዝ ጨዋታ በእንደዚህ አይነት መንገድ ኢቮልቭ አድርጎ አሁን የምናውቀው ዘመናዊ ጨዋታ ሆኖ መጣው። እንግዲህ የራሱ ጨዋታም አለ፣ የራሱ የሆነ ጌም አለ። ሶ ዘመናዊ ህግ በምን አይነት መንገድ ነው ኢቮልቭ የሆነው? የመጀመሪያው ለምሳሌ ከፊት ለፊት ሁሉ መጀመሪያ የሚደረደሩት ወታደሮች ናቸው። 8 ወታደሮች ከፊት ለፊታቸው አሉ። እነዚህ ወታደሮች ምን አደረጉ? ከዚህ በፊት እንዳልኳችሁ በአንዴ አንድ ብቻ ነው አይደል መንቀሳቀስ የሚችሉት። ግን ጨዋታውን ስላዘገየው የመጀመሪያው እንቅስቃሴ ላይ በአንዴ 2 ሳጥኖችን መንቀሳቀስ እንድትችሉ ስልጣን ሰጥቷቸው የመጀመሪያው ጨዋታ ላይ የመጀመሪያው ሲንቀሳቀስ 2 በአንዴ ማንቀሳቀስ ትችላላችሁ፣ ከፈለጋችሁ አንዴ ማንቀሳቀስ ትችላላችሁ። ከዛ ውጪ ግን አንድ ብቻ ነው የሚንቀሳቀሰው ወታደሩ ማለት ነው። ቀጥታ መንገድ ብቻ ነው የሚሄደው። ከቀጥታ መንገድ ውጪ ወደ የትኛውም ቦታ መሄድ አይችልም። ስለ ወታደር ትንሽ ቆይቼ እመለስበታለሁ። ቀላል ሊመስል ይችላል፣ በቀላሉ ሊበላ ይችላል። ግን ደግሞ ከሌሎች ይልቅ ትንሽ የሆነ ለየት ያለ ስልጣን ሰጥተውታል። መጨረሻ ላይ ስለሱ ነግራችኋለሁ። ይቺኛዋ ጠጠር በአንዴ ፊት ለፊት ብቻ ነው የምትሄደው። ግን ካለችበት አቅጣጫ ኤክስ አርጋ መሄድ የምትችለው አጠገቧ ሊበላ የሚችል ነገር ስላለ፣ ለምሳሌ እሷ እዚህ ጋር ሆና ጥቁሩ ላይ ሆኗ አጠገቧ ያለው ከሌላ ግሩፕ ኤክስ ሳይድ ላይ ከመጣ መንገድ ቀይራ ወይ ደግሞ አቅጣጫ ቀይራ እሱን ልበላ ኤክስ መሄድ ትችላለች፣ ወይ ደግሞ ዲያጎናል ወይ ሳይድ መሄድ ትችላለች። ጠጠሮቹ ያላቸው አቅም ያላቸው ስልጣን ይሄ ነው። ወደ ኋላ እንሂድ። ጥግና ጥግ ያሉት መንግስቱን የሚጠብቁት እንደው ፊልም ላይ አይታችሁ ከሆነ የድሮ ፊልሞችን አይታችሁ ከሆነ የትኛውም ካስል ሲገነባ ወይ ደግሞ የትኛውም ቤተ መንግስት ሲገነባ ጥግና ጥግ ላይ የሆኑ እንትኖች አሉ አይደል? የሆነ ምድር የሚባለው የሆኑ ፍሎር ላይ ያሉ የሆነ ህንፃ ላይ ያሉ ከላይ ሆኖ አሮ ያዙ ሰዎች ወይ ደግሞ ቀስት ያዙ ሰዎች ከላይ ሆኖ የሚጠብቁባት ግራና ቀኝ ማለት እነዚህ ጥግና ጥግ ያሉ ሰረገላ ማለት ልክ እንደነዛ ናቸው። ጥግ ናቸው። ወደፊት ሊሄዱ ይችላሉ፣ ወደ ኋላ ሊሄዱ ይችላሉ፣ ወደ ጎን ሊሄዱ ይችላሉ። ጀስት ያሉትን ፕሮቴክት ለማድረግ ጥግና ጥግ ያሉ ናቸው። ሰው ተመሳሳይ ነው። ወደፊት መሄድ ይችላሉ። መስቀለኛ ማለት ወደፊት ወደ ኋላ ካሉበት ወደ ግራ ወደ ቀኝ መሄድ ይችላሉ። ሌላኛው ፈረስ ነው። ፈረስ ስቲል ኤል ሼፕ ነው። ካላችሁበት 1 2 ቁጥሩና ወደ ግራ 1 2 ወደ ቀኝ ወደ ጎን የምትሄዱ ከሆነ 1 2 ወደ ላይ 1 2 ወደ ታች ስላላችሁ ተመሳሳይ መንገድ ነው የሚሄደው። ቢሾፕ የሚባለው ልክ እንደነዛ ቅድም እንዳልኳችሁ ሙሉ ስልጣን ሰጡት። ኤክስን ሙሉ በሙሉ መሄድ ይችላል። በዚህ በኩል ካለበት ወደ ላይ መሄድ ይችላል፣ ወደ ኋላ መመለስ ይችላል። ኤክስ ግን በጎን በኩል ይሄኛውም በዚህ በተቃራኒው ሳይድ ወደ ላይም ወደ ታች መምጣት ይችላል። ጀስት ህጉ በእንደዛ አይነት መንገድ ነው የተቀረጸው።
ጠበብ ስትሉ ንጉሱ ተመሳሳይ መንገድ ነው የሚሄደው። አንድ ወደፊት አንድ ወደ ኋላ፣ አንድ ኤክስ ወደ ጎን መሄድ ይችላል፣ አንድ ኤክስ ወደ ኋላ ወደፊት መሄድ ይችላል። ከዛ ደግሞ ስትሬት ወደ ጎን ወደ ግራ መሄድ የሚችልበት ስልጣን ሰጡት። ስለዚህ ኦቨርኦል ቼዝ በእንደዚህ አይነት መንገድ ተዋቀረ። እንዳልኳችሁ የቼዝ ትልቁ ዓላማ ንጉሱ እንዳይንቀሳቀስ አድርጎ ማፈን። ስለዚህ አሁን የእናንተ ትልቁ ሀብቱ ምንድነው? ጠጠሮቻችሁ ምናችሁ መጠቀም ትችላላችሁ፣ ግን ንግስታችሁ ትልቅ ሀብታችሁ ናት። ንግስትን ተበላችሁ ማለት የማሸነፍ እድላችሁን በተወሰነ መንገድ እየዘጋችሁት። ንግስት አላችሁ ማለት ወይ ደግሞ ንግስታችሁን በስርዓት ታንቀሳቀሳላችሁ ማለት የማሸነፍ እድላችሁ ሞር ከፍ እንደሚል ከዚህ ህግ ታያላችሁ። እንደው አንድ አሪፍ እንትን ልጨምርላችሁ። ይሄ የሞደርን የሚባለው ቼዝ አሪፍ ጨምሯል ብዬ የማስበው ነገር ማለት ነው። እንበልና ጨዋታ ላይ ንግስታችሁ ተበላች። እንበልና ጨዋታ ላይ ፈረሳችሁ ወይ ደግሞ ሰረገላችሁ ወይ ደግሞ ቢሾፓችሁ ወይ ጳጳሳችሁ ከሁለቱ አንዱ ተበላ ብላችሁ አስቡ። ምንድነው ተስፋችሁ? ምን ታረጋላችሁ? ዘመናዊ ቼዝ ምን አደረገ? ይቺኛዋ ቼዝ ምንድነው? ይቺኛዋ ጠጠር አልፋ የጠላት መስመር ላይ ገብታ የጠላትን መስመር አልፋ የመጨረሻው ጥግ አለ አይደል? ንጉሱ በፊት የነበረበት መስመር ላይ እዛ ቦታ ላይ ከደረሳችሁ ይሄኛው ሰራዊት ይሄ ሶልጀር ወደ ንግስት ወደ ሌላ ነገር የመቀየር ስልጣን አላችሁ። ብቻ አልፋችሁ ሳትበሉ የጠላት መስመር ላይ ነገስታቶቹና ንግስት የነበሩበት መስመር ላይ ከሄዳችሁ እቺ ጠጠር መንገስ ትችላለች። ከፈለጋችሁ ወደ ንግስት ልትቀይሯት ትችላላችሁ። አንዳንድ ቦታ ሊሚትድ ነው፣ አንዳንድ ቦታ ሊሚትድ ነው። እስካነገሳችሁ ድረስ ማን ያውቃል 4ም 5ም ንግስት ሊኖራችሁ ይችላል። እንግዲህ አንዳንድ ቦታ ሊሚት ሊያደርጉት ይችላል። ወይ ወደ ፈረሰኛ ልትቀይሩት ትችላላችሁ፣ ወይ ወደ ሰረገላ ልትቀይሩት ትችላላችሁ። ወደምትፈልጉት ከንጉስ ውጪ ወደምትፈልጉት ነገር ሊቀየር ይችላል። እቺ ጠጠር ጥግ ሄዳ እስከመጨረሻው የጠላትን መንደር ሰብራ ካለፈች ማለት ነው። ዘመናዊው ቼዝ በእንደዚህ አይነት መንገድ እንደተዋቀረ ታያላችሁ። እና ኦቨርኦል እንግዲህ ቼዝ አሁን በእኛ ዘመን የሚሰራበት መንገድ ያለው ስርዓት ይሄን ይመስላል። ሆፕፉሊ እንግዲህ ኤክስፐርት ባላደረጋችሁም ጊዜ ቢፈልጋል መልመዱ ምን ማለቱ፣ ግን እያንዳንዱ ጠጠር እንዴት እንደሚንቀሳቀስ ከሞላ ጎደል አስረዳችኋለሁ ብዬ አስባለሁ። ቼዝ ላይ እንግዲህ ብዙም አይደለም፣ ጢቆ ሞክራለሁ፣ እናንተም ትሞክራላችሁ ብዬ አስባለሁ። ቼዝ ላይ ጎበዝ የሆናችሁ ሰዎች እንዴት ነው ገለጽኩት ሀሳቡን? እስኪ ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ቪዲዮ የሆነች ቁም ነገር እንደያዛችሁ ተስፋ አደርጋለሁ። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።